እንጀምር ይቻላል። እሺ የመጀመሪያው ጥያቄ ማነሳለ በመንፈሳዊ ዓለም ያሉ ሰዎች ጌታን በተለያዩ መንገዶች ተገናኘን ወይም ደግሞ ጌታን አገኘሁት ሲሉ ይደመጣሉና አንዳንዱ ከቤተሰቤ ነው አንዳንዱ ሰው መስክሮልኝ ነው አንዳንዱ መጽሐፍ ቅዱስ ሳነብ ነው ይላልና እንዴት ነው ወደ ጌታ ቤት የመጣው? እስኪ አጠቃላይ እንዴት ጌታን ተገናኘው ነገር? እሺ እንግዲህ እኔ ያው አይ ቲንክ ቢያስራን ነው ያ10 ዓመት ልጅ ያለው ይመስለኛል እና ታላቅ እህቴ ዩኒቨርሲቲ ተማሪ ነበረች። በተለያዩ ኢንተርቪዎች ተናግሬዋለሁና እና እሷ በዩኒቨርሲቲ በምትማርበት ጊዜ ዩኒቨርሲቲ ገብታ ያው እንግዲህ ዊኬንድ ላይ ዩኒቨርሲቲ ተማሪዎች ወደ ቤት ይመለሱ የለ እና ወደ ቤት ስትመለስ ሁላችንንም ሰብስባ ስለ ጌታ ኢየሱስ ክርስቶስ ነገረች እና ያን ሰዓት እኔ 10-11 ዓመት ልጅ በሆን ነው እና በዛ ሰዓት በጣም ልቤ ተነካ። ከዛ ቤተክርስቲያን መሄድ ትፈልጋለሁ ያለችኝ አዎ አልኳት እና ቤተክርስቲያን ይዛኝ ሄደች እና ልደታ መካነ ኢየሱስ የሚባል ምናልባት 5ኛ ፖሊስ ጣቢያ አካባቢ ያለ ዲአፍሪክ ሆቴል የሚባል ሆቴል ያለበት አካባቢ ማለት ነው። አሁን ይኑር አይኑር አላውቅም፣ ይኖራል መሰለኝ እስካሁን እና እዛ አካባቢ ያለ ቤተክርስቲያን ነው ልደታ መካነ ኢየሱስ ማለት ሆቴሉ ማለት ነው። ቤተክርስቲያናችን አለ እንዲህ አፍሪካ ሆቴል ጀርባ ያለ ቤተክርስቲያን አለ ሆቴሉን ማለት ነውና ያው ብዙ ነገር ስለተለወጠ ማለት ነው ኢትዮጵያ እና እዛ ሄድኩኝ። አስታውሳለሁ ወደ ቤተክርስቲያን ስገባ አንድ መዝሙር ይዘመራል። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለን በላይ በሰማይ የሚል መዝሙር ይዘምራል። ጉባኤው ሁሉ ይዘምራል እና በቃ ልገልጸው የማልችለው በአንደበት ልገልጸው የማልችለው ደስታ፣ ሐሴት፣ ፍስሐ ከጌታ ጋር የመገናኘት ጊዜ እግዚአብሔርን በቃ በልቤ ፊል የማደርግበት ትልቅ ሞመንት ነበርና ሌላ ዓለም ውስጥ የገባው ነው መሰለኝ። ከዛ ትዝ የሚለኝ እህቴ ቆማ ጎን ላይ መዝሙሩ እየተዘመረ ታለቅስ ነበርና በቃ እሷን አይቼ እኔም ማልቀስ ጀመርኩ። እንግዲህ በእንዲህ አይነት ሁኔታ ያው ከዛ በፊት መጽሐፍ ቅዱስ አላነበብክም? የመሰከረልኝ የለም? ያ የመጀመሪያ ጊዜ ነው። ያ የመጀመሪያ ጊዜ ነው። እሷ ይዛኝ ሄዳ በመጀመሪያ ጊዜ እዛው ነው የተገናኘ ነው ማለት እንግዲህ ጌታን ያገኘሁት እዛ ነውና እና የሚገርመው ነገር ያው እንግዲህ ከዛ ጊዜ ጀምሮ ቤተክርስቲያን ውስጥ አለሁኝ ማለት ነው። እና ዓመተ ምሕረቱን ታስታውሰዋለህ? እድሜ ያናሰለም አይዞህ። ዓመተ ምሕረቱን ታስታውሰዋለህ? አዎ ዓመተ ምሕረቱን አስታውሰዋለሁ። አይ ቲንክ በኢትዮጵያ 1978 ነገር ምናምን እንደዛ ሳይሆን ይቀራል። ችግር የለም እድሜ ማዝላት ይቻላል። ዋው በጣም ይገርማል። 52 ዓመቴ ነው። ስለዚህ ምንም ችግር የለም። እድሜ ግን ሲሰላ አሁን አንዳንድ ሰዎች በጌታ ቤት ከመጣው ወይስ ከመጀመሪያው ጀምሮ ይላሉና አሁን ለምሳሌ 52 ስትል በጌታ ቤት ከመጣበት ጊዜ ጀምሮ ነው? አይደለም አጠቃላይ ነው። ምናልባት እሱም ያው በእድሜም ብዙም ላይበልጠኝ ይችላል። ግን ያው በዛ ሰዓት ሰንደይ ስኩል ያስተምረን ነበር እና ምናልባት በአርት ውስጥ አሁን በጣም ፌመስ ነው የታወቀ ነውና ሰለሞን ታሺን ታውቀዋለህ? ሰለሞን ታሺ ማለት ጋጋ ነው? አዎ ያ እሱ የዛን ጊዜ ነበር።
አዎ እንዴ እኔ ሰንደይ ስኩል ያስተማረኝ እሱ ነው። ድራማ በጣም ያሰራኝ ነበር። ድራማ በጣም ወዳል። ድራማ ጽፋለሁ፣ ድርሰቶች ጽፋለሁና ከባይብል ጋር የተያዙ ድርሰቶችን እንደዚህና ይገርማል። በዛ ጊዜ ራሱ በቃ ስለ ጌታ ማለት አሁን ስለ መጽሐፍ ቅዱስ ታሪክ ሲያስተምረን በጣም በሚገርም አርቲስቲክ በሆነ መንገድ ነበር የሚያስተምረን። ማለት የሚገርም ተስፋ እንዳለው ሁሉ ሰው ያውቃልና በዚህ አጋጣሚ ያው የሱን ትዝታ ላንሳለህ ብዬ ነውና በሰዓቱ ክርስትናው በጣም አስተዋው እንደዚህ እኔ እንሰማለን አባቶች ሲናገሩ በክርስትና ውስጥ የቆዩ ሰዎች ሲናገሩ ቀላል አልነበረም አይደለም። አሁን ለምሳሌ እንዴ በጣም እንደውም የሚገርምህ ምናልባት እንግዲህ እሱ ሳላስፈቅድ በመናገሬ በጣም ይቅርታ እንግዲህ እንደሚፈቅድልኝ ተስፋ አደርጋለሁ። እና ሰሊ በዛ ሰዓት ታስሮ የወጣበት ጊዜ ነው። እንደውም ረጅም ጊዜ እስር ቤት ውስጥ ቆይቶ አስታውሳለሁ። ልክ እኔ ቸርች ከመጣሁ አይ ቲንክ እዛ ጓደኞች አገኘሁኝ አብረውኝ ጓደኞች እንግዲህ አብረን በዛኛ እድሜ ያለንና ይነግሩኝ ነበር እንደዚህ አስተማሪያችን ታስሯል፣ እስር ቤት ነው ያለው እና በጌታ ምክንያት የታሰረውና እና ለማየት በጣም ጓጓ ነበር እና ተፈቶ መጣ ማለት ነውና እና በቃ የለበሰው ሹራብ ሁሉ አረሳውም እና በጣም ብዙ ክርስቲያኖች ዋጋ የሚከፍሉበት ጊዜ ነበር። ቀላል አልነበረም ማለት ነው። እና እሱም ልክ ገና ከእስር ቤት እንደወጣ በቃ ሮጦ ወደኛ መጥቶ ያው እኛን አገኘን እና በጣም ደስ የሚል ወቅት ነበር። እና ያው ምንም ጊዜው አልፏል። ያው ግን ብዙ ዋጋ ተከፍሏል። እኛ አይ ቲንክ ያ ጊዜ ልክ ያው ትንሽ ያው የመከራውም የምኑም ነገር ወደ መጨረሻው የደረሰበት ጊዜ ነው። ከዛ በኋላ ያው ተለወጠ ማለት ነው። ከዛ ወደ ዝማሬ በጣም ብዙ ዋጋ ተከፍሏል። በጣም ከባድ ነበር። እንደ ህብረተሰብም ሰፈር ውስጥም ከሰዎች ጋር ኢንተራክት ለማድረግ በሶሻል ላይፍ ለመካፈል ብዙ ጫና የነበረበት ጊዜ ነው። እና አሁን አንዳንድ ጊዜ ሳይ ይገርመኛል ማለት በቃ የእግዚአብሔር ምህረት የእግዚአብሔር ቸርነት እና አሁን በየሰፈሩ በየትንሽ ርቀቱ ያው ቤተክርስቲያናት አሉ፣ ሰዎች በነፃነት ያመልካሉ እና አሚን ይሄ የሚመጣ አይመስልም ነበር። እንግዲህ ደግሞ እግዚአብሔር ያይነን አመጣ እና ብዙ ዋጋ ተከፍሏል ማለት ነው። በጣም ብዙዎቻችን በሰዓቱ ባንወለድም የሰማነው ነገር ነው። ቀላል አልነበረም። ክርስትና ብዙ ዋጋ ያስከፍል ነበር። በዛን ዘመን ብዙ ዋጋ ከፍላል የከፈሉ አባቶች አሉ። ክብራትና ክብራን ዘግየት ብላችሁ ለገባችሁ ፓስተር ተስፋዬ ጫላ ነው እንግዳ አድርጌ ይዤላችሁ የመጣሁት። ሰዓት ሲመቻችለት አንድ እንግዳችንም እንደዚሁ ይቀላቀለናል። እስኪ አንድ ጥያቄ ላንሳ። ለምሳሌ አሁን ፓስተር ተስፋዬ በመንገድ እየሄድክ በዓለም ያሉ ሰዎች የሚባለው ንግግሩ እንደዛ ነው ወይ? በዓለም ያሉ ሰዎች ወይ ጌታን የማያውቁ ሰዎች የእግዚአብሔር ቃል ወንጌል ስበካቸው ብትባል ከየት ነው የምትጀምረው? እንዴ ይሄማ ከፍቅር ነው። ከፍቅር አዎ ሰውኮ እግዚአብሔር ዓለሙን ስለወደደ ይላል አይደል? ዓለምን ስለወደደ አንድያ ልጁ ለሰው ልጆች መድኃኒት ይሆን ዘንድ ፈውስ ይሆን ዘንድ ለሰው ልጆች መዳን ይሆን ዘንድ አንድያ ልጁን ለሰው ልጆች ሁሉ ሰጠ ነው የሚለው። እግዚአብሔር አንድያ ልጅ ብርቅ የሚለው ልጁ ያን አንድ ልጅ ነው ለኔ ለግሌ ለአንተ ለግሌ ለማንኛውም ሰው በዚህ ምድር ላይ ላለ ሰው ሁሉ እግዚአብሔር የሰጠው ስጦታ አንድ ስጦታ ያ አንድያ ልጁ ኢየሱስ ክርስቶስ ነው። እርሱ ስለኔና ስለ አንተ ዋጋ ከፍሎ አሁን ስለሚሰሙ ሰዎች አሁን በዚህ ስለሚሰሙ ሰዎች አሁን በዚህ ስለሚያዩ ሰዎች አሁን በተለያየ አጋጣሚ ይሄንን ያንተን ፕሮግራም ለሚከታተሉ ሰዎች ምናልባት
ሃይማኖት ብዙም ግድማይላቸው ወይም የተለያየ አመለካከት ያላቸው ሰዎች አንድ ነገር ማቀው አንድ ነገር እውነት እንደሆነ እርግጠኛ ሆኜ የምናገረው ጌታ ኢየሱስ ክርስቶስ ለነሱና ለኔ ላንተ ሕይወቱን ሰጥቷል። እግዚአብሔር እኛን ስለሚወድ ፍቅር ነው። እግዚአብሔር ሲጀምር ወዶም ነው የጀመረው። እግዚአብሔር ሲጀምር ተቀብሎ ነው የጀመረው። እግዚአብሔር ሲጀምር መፍትሄ ሰጥቶ ነው የጀመረው። እሱም በክርስቶስ ኢየሱስ በኩል ነው። እሱም በክርስቶስ ኢየሱስ በኩል ነው ወደኛ የመጣው እና እግዚአብሔር ይመስገን። ይሄ ቸል የምንለው አጋጣሚ የምንሰማው ሳይሆን የመለኮት ጥሪ ነው። መለኮት ሲጣራ ከሰማይ እግዚአብሔር ሲጣራ ከሰማይ በልጁ በኢየሱስ ክርስቶስ በኩል ነው የተጣራው እና ከዚህ የሚበልጥ እውነት ከዚህ የሚበልጥ ሕይወት የለም። ቴዲ እግዚአብሔር ይባርክ። አሜን አሜን አሜን። ካስረዘምኩ በለኝ እንግዲህ ምንም ሰው 200 ሰዎች በፍቅር ይኸው የፍቅር እዚህ ኢሞጂ ነው የሚባለው የፍቅር ምልክት እየገለጹ ነው። እሱ የቱ አንተ ነው የምታየው? እኔ ኮመንት ወደ ላይ ሲያልፍ አይታየም? ኦኬ ከጎን የሚሄዱት ማለት ነው። እነዚህ አድማጮቼ የሚጽፉት ነው። የተለያየ አይነት ኮመንት ይጽፋሉ። የውስጣቸውን ፊሊንግ የሚጽፉበት ነው። ያው ዓለም ላይ ስላለን ብዙ አይነት ኮመንቶች ናቸው አይደል? በብዛት ግን እዚህ ያዩ ያለውት የፍቅር ኮመንት ነው። ከልብ ነው ማለት ነው። የተለያየ አይነት ኮመንት ቀድመም አንብቤያለሁ። ተስፍሽ ይሄ ቦታ ላንተ አይደለም የሚል አንብቤያለሁ። የት ነው ታዲያ? መድኃኒት የሚያስፈልጋቸው ጋር ነው። ቴዲ ወዴት ነው ያመጣኸኝ ያልኩህ እኮ ይሄ ላንተ አይገባም የሚል ጽሑፍ አንብቤያለሁ። ይሄ ነው እንደው ትክክለኛ ቦታ። ህመምተኞች ናቸው መድኃኒት የሚያስፈልጋቸው። በጣም ነው ማመሰግነው አድማጮቼ። መሀል ላይ ደግሞ አንዳንድ ጥያቄዎችንም አከል አድርጋለሁ። ብዙ ጊዜ ሰዎች ወደ ጌታ ቤት መጡ ሲባል ገንዘብ ተከፍሏችሁ ነው። ተስፍሽማ ያኔ ወደ ጌታ ቤት ስትሄድ የሆነ ሳንቲም ተሰጥቶ ነው የሆነ ጥቅማ ጥቅም ኖሮት ነው ይባላል እና እንደው ወደ ጌታ ቤት ስትመጣ ተከፍሏል? ክፍያ ቢኖረው ነው የሚቀር ይኖራል። ስቀልድ አይ መቼስ ያው የተለያየ አይነት ሰዎች የተለያየ አይነት ሪፍሌክሽን ሊሰጡ ይችላሉ። ከተለያየ ምክንያት ተነስተው የተለያየ አይነት እንዲህ አይነት ሪፍሌክሽኖች ሊሰጡ ይችላሉ። የተለያየ ከዚህም የባሱ ነገሮች ብዙ ነገር ይባላሉ እና መቼስ እውነት ሲገለጥልህ ወይም እውነት ሲበራልህ እውነት ወደ ህይወትህ ሲገባ እውነት በቃ በልብህ ሲገለጥ ወደኋላ የምትልበት አቅም አይኖርም እና ጌታን የመከተል ጉዳይ የእውነት ጉዳይ ነው፣ የመገለጥ ጉዳይ ነው። ሰዎች ገብቷቸው አምነውበት ኢየሱስ ክርስቶስ ጌታዬ ነው ብለው አምነው ወደ ህይወታቸው ካስገቡ ከዛ በኋላ የሚመልሳቸው ነገር አይኖርም። የተለያየ አይነት ነገር ቢባልም እና እንኳን ገንዘብ ሊከፈለን ቀርቶ እንደውም ደግሞ ኑሮ ራሱ በጣም ይከብዳል እንጂ እንደውም በጣም ብዙ ይከብዳል እንጂ እና ያው እንዳልኩ የተለያየ አይነት ሪፍሌክሽን ሊሰጥ ይችላል። ግን ያው እሱ ጀስት ከዚህም የባሰ ነገር ብዙ ይባላል። ግን እውነት ተገልጦልን ወደኋላ ማንልበት እውነት ገብቶ እግዚአብሔር በህይወታችን ማንነቱን ገልጦ ህይወታችንን የሰጠነው ጌታ ተገልጦልን ነውና መገለጥ በሰው ልብ ውስጥ የሚሆን ነገር ነው። መገለጥ ዝም ብለህ በእውቀት የምታመጣው ነገር አይደለም። መገለጥ በትምህርት የምታመጣው ነገር አይደለም። መገለጥ በተለያዩ ነገሮች የምታመጣው ነገር አይደለም። መገለጥ ከሰማይ የሚሆን እግዚአብሔር ላንተ የሚገልጥልህ እግዚአብሔር ላንተ የሚሰጥህ እውነተኛ መረዳት ነው እና የክርስትና ነገር እንደዛ ነው እና
ስለዚህ ገንዘብ ተከፍሎን አይደለም ለማለት ነው። እንኳን ገንዘብ መከራውና ውርጭብኙ ራሱ ያን ያየማን ይገባል። ያው ሁላችሁ የምታውቁት ነው። ብዙ ጊዜ በተለምዶ ስለሚባል ነው ጴንጤውን ቆማ አንተማ ተከፍሎ ነው የሆነች ነገር ሸቆጥ ተደርጎልን ምናምን የሚባል ነገር ስለምንሰማ ነው። ከዚህ ጥያቄ በኋላ ቅድም ሲቆራረጥ ነበር ዝማሬ፣ ወደ ዝማሬ እንሄዳለን። መሀል ላይ አንዳንድ ዝማሬዎችን እየሰማን ጥሩ ጊዜ ነው የምናሳልፈው። 2400 ሰዎች አላችሁ፣ ከውጭም ያላችሁ ገብታችሁ አድምጡ። ለወዳጅ ዘመድ ጓደኞቻችሁ ሼር አድርጉላቸው፣ ታፕ አድርጉ፣ ኮፒ ሊንክ አድርጉ። ተስፍሽን አሁን የምጠይቀው እስኪ መጽሐፍ ቅዱስ ገልጠ አብረን ከምንኖርበት ሶሳይቲ ጀምሮ ያንን ሁሉ ስንመለከት በሰላም መኖር ያቃተን የትሁታን ልብ በልባችን ስለሌለ እና ጀስት ኮንጁም የልጨምር ብዬ ነው። ቴንክ ዩ ቴዲ መቼስ ይሄ ዛሬ በቲክቶክ መንደር የማይባክን ጊዜያችሁ ነው። ካሳለፋችሁት ጊዜ በብዙ የምታገኙበት እንደሆነ ተስፋ አድርጋለሁ። ታፕ ታድርጋላችሁ። የምንወደውና የምናከብረው ፓስተር ተስፋዬ ጫላ ነው እዚህ እንግዳ አድርጌ ያመጣሁት። በድጋሚ አክብሮኝ ስለመጣ አድማጭ ተመልካቾችን አክብሮ ስለመጣ ልምዱን ሊያካፍለን ስለመጣ ከልብ ነው ማመሰግነው። ለቲክቶክ አዲስም ስለሆነ ነገ ከነገ ወዲያም ወንጌሎችን ቤቱን እየከፈትን የእግዚአብሔር ቃል ያካፍላችኋል፣ በዝማሬ ይባርካችኋል። ስሙን እየነካችሁ ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች አንዳችሁም ሳትቀሩ ፎሎ ማድረግን እንዳትረሱ። ፎሎ አድርጉት። በመሃል ብንዘምር ምን ይመስላል? እሺ እዚህ ከላይ ያለው 2.5 የሚለው ይታየኛል። ሌላ ደግሞ እዚህ ከኔ ፎቶ በላይ ደግሞ 13000 ምናምን የሚላል። ምንድነው ልዩነቱ? እንግዲህ ያው ያስተማርኩ ቴዲ በዚህ 2.6 ሚሊዮን ይታያል። ከላይ ያለው 2600 ሰዎች እያዩ ሆኖ ማለት ነው። ኦኬ እንደዚህ ደግሞ ስክሪንን እንደዚህ ስታረግ እስቲ ቆይ ቶታል ቪው አሁን ወደዚህ ራይት ሳይድ ከቀኝ ወደ ግራ ስታዞረው ስክሪንን አሁን ለኔ አጠቃላይ ኢን ኤንድ አውት እያሉ 40000 ሰው እስካሁን አይቶታል። 40000 ሰው። ኦኬ እዚህ ጋር እኔ ላይ ደግሞ 13000 ምናምን ይላል። እሱ ምንድነው? አንተ ጋር 13 ይሄ ሰዎች ላንተ በመንፈሳዊ ቋንቋ የፍቅር ስጦታ ጊፍት አበባ ኮፍያ ሲሰጡ 13k ማለት ነውና ይሄንን ኦኬ ቻይኖቹ እንትኑ ነው የስጦታው ነው ይሄ። ይሄ ስጦታው ነው። እዛ ጋር ደግሞ ኮርነር ላይ ደግሞ የምታየው 758000 እሱ ታፕ የተደረገበት ነው። እያንዳንዱ ታፕ ይቆጥሯል አልጎሪዝሙ። ኦኬ በተረፈ ዋናው ታፕ ማስደረጉና ሼር ማስደረጉ ነው። እዚህ ጋር አሁን 10.2 ይታያል። 10.2 እሱ ሼር ተደርጓል። ይሄ ነው። ቀስ እያልን እንማራለን። ይሄ እንዘምር እንዴ? በጣም ደስ ይለኛል። የዝማሬ ሰዓት ነው። ታፕ አድርጉ ሁላችሁም። ኮፒ ሊንክ ሼር ማድረግን እንዳትረሱ። ስጋት አይገባኝ እኔስ በኢየሱሴ አምናለሁ ዘንድሮን መድረሴ ለነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል። ስጋት አይገባኝ እኔስ በኢየሱሴ ዘንድሮን መድረሴ ለነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል። ይረዳኛል አምነዋለሁ ይረዳኛል
አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ Sitarda bevagiru magar anqae karauda betirgitu sa yesmiyawag sitarda atanodeso mabalune gesatao Jesus arandit denkano arim tala yegersla yegunya lanagam Sura tasarkunya alim tala yegersla yegunya lanagam sura tasarkunya segata yegunya Jesus amana alfiru sendero medse nafsi madhanita mata ya murada kalende dirantha nagme basu ya bale dirada nyamre walgo dirada nyamre walgo dirada nyamre walgo dirada nyamre walgo ya kise nyamre walgo ya kise nyamre walgo ya kise nyamre walgo ya kise nyamre walgo Mecesa wezega kulun masawsale kesanne jamro setmara adanegena ichal ejochen lansalat bergen misanae tebere bichaun tamir myale yemisara bendant yalmano bendant yalmano bendant yalmano bendant yalmano bendant yalmano የሚያስጨንቀኝ በአንተ ላይ ጥላለሁ ጥያቄን ሁሉ ላንተ እነግራለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የሚያስጨንቀኝ በአንተ ላይ ጥላለሁ ጥያቄን ሁሉ ላንተ እነግራለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የሚያስጨንቀኝ በአንተ ላይ ጥላለሁ ጥያቄን ሁሉ ላንተው እነግራለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የመድኃኒቴ አምላክ ተስፋ አደርጋለሁ ይረዳኛል አምነዋለሁ
ሃሌሉያ እግዚአብሔር ይባርክ ተስፍሽ አሜን 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 ወዳጆቼ ጌታ ይባርካችሁ እንዴት ነው እየተባረካችሁ ነው እንዴት ነው ቅዳሜያችሁ እንዴት እየሄደ ነው ዘግየት ብላችሁ ለገባችሁ 3200 ሰዎች ላይ ተጨመራችሁ ፓስተር ተስፋዬ ጫላ ነው እንግዳ አድርጌ ያመጣሁላችሁ በጣም ብዙዎች ደስተኞች ናቸው ዋው አሜን አሜን ዲዲዬ እንመለሳለን መሃል ላይ አጠራጠር ያሉ ጥያቄዎችን እየጠየቅኩኝ የተጨዋወትን ዝማሬና ጥያቄና መልስ ነው የምናደርገው እስኪ አንድ ደግሞ ጥያቄ ልጨምር አንዳንድ ሰዎች አሁን የእናንተን ዘመን ክርስትና ያሉ የከፈላችሁትን ዋጋ የመጣችሁበትን መንገድ ለጌታ ያላችሁን ቀናነት ያዩና ክርስትና ድሮ የነበረው ክርስትናና አሁን ያለው አይገናኝም የሚል ንጽጽር ይሰራሉና እንደው በአንተ ተስፍሽ በዚህ ዘመን ያለውን ክርስትና እና በአንተ በጀመርክበት አካባቢ የነበረውን በታይም ፔሪድም ከፋፍለ ማስቀመጥ ትችላለህ እንዴት ትገልጸዋል አንዳንዶች አሁን ብዛት ነው እንጂ ጥራት የለም ይላሉ ጥራት አለ ለጌታ እስከ መሞትም ድረስ እስከ መገረፍም ዋጋ እስከ መክፈልም የሚደርሱ ቆራጥ ክርስቲያኖች የነበሩበት ነው ይላሉና ይሄ ነገር ትክክል ነው እንዴት ታያለ ያውን ዘመንን ክርስትና ያው እንግዲህ እንዳልከው ነው ቴዲ ማለት ያው ምንድነው ሁሉ ጊዜ ክርስትና ውበት የሚኖረው ክርስትና ውበት ያለው በፈተና ውስጥ ነው እና ማለት ያው የፈተና ወዳጅ ለመሆን ሳይሆን የፈተና ወዳጅ በቃ ፈተና ይምጣ ብለን ለመጸለይ ሳይሆን ነገር ግን ውበቱ የሚወጣው ማለት ነው ውበቱ የሚገለጠው በተለያየ አይነት ቻሌንጅ ውስጥ ስናልፍ ይሄ ጌታን የመታመናችን ነገር የውስጣችን ነገር እየተነከረ ስለሚታይ በቃ ይሄ ለውበት ይሆናልና ይሄ የማይካድ ነገር ነው ግን ያው እንዳልከው ደግሞ በአገራችን ኮንቴክስት በአገራችን አካሄድ ደግሞ ስንመለከተው እውነት ነው እንግዲህ እንደዚህ ነገሮች ሊኖሩ ይችላሉ ምንድነው አንደኛ ቁጥራችን እንደ አገር አይደል የዛሬ 20 ዓመት የነበረው የምድራችን የሰው ፖፑሌሽን ቁጥርና አሁን ያለው አንድ አይደለም በብዙ ቁጥር ጨምሯል በዛው መልኩ ደግሞ እንግዲህ ይሄ የወንጌል አማኝ የሚባለው ክርስትናም ደግሞ በዛው መልኩ ጨምሯል ግን በተወሰነ እንዳልከው በዘመናት ብንከፍለው እንዴት ነው የሚሆነው በተለይ ደግሞ ያው ይሄ የወንጌል አማኙ በነጻነት ማምለክ በጀመረበት ጊዜ ወደ ቤተክርስቲያን ብዙ ሰው ጎረፈ ብዙ ሰው መጣ ብዙ ሰው አስተናገድን እና የሚመስለኝ እንግዲህ ሰዎችን አንደኛ በሁለት ስቴፕ ነው እኔ የምከፍለው አንደኛ ሰዎችን ጌታን አምነው ተቀብለው የህይወታቸው አዳኝ አድርገው እግዚአብሔርን ማመን ከጀመሩበት ጌታን ከተቀበሉበት ጊዜ ጀምሮ ያለው ብቻ ሳይሆን
ጌታ ኢየሱስ ክርስቶስ ምንድነው ያለው? እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ያለው። ደቀ መዛሙርቴ አድርጓቸው ምን ማለት ነው? ደቀ መዛሙርት ማለት መምህር ማለት ነው፣ ተማሪ ማለት ነው። ምንድነው? አስተማሪው የሚመስል ባረማመዱ፣ ባነጋገሩ፣ ባካሄዱ፣ ባገባቡ፣ ባወጣጡ፣ በሚያደርጋቸው ነገሮች ጌታ ኢየሱስ ክርስቶስን የሚመስል ሰው ማለት ነው። እና ጌታ ኢየሱስ ክርስቶስ ደቀ መዛሙርቴ አድርጓቸው ነው ያለው። እና እንግዲህ ደቀ መዛሙርት ከሆነ ሰው ጌታን የሚመስል ህይወት ይኖራል። ልክ የጌታውን አይነት አረማመድ፣ የጌታውን አይነት አካሄድ ይሄዳል። ካልሆነስ ስለዚህ አንድ ሰው አምኖ ቤተክርስቲያንም እየመጣ ስሙ ክርስቲያንም እየሆነ በየትኛውም እምነት ሊሆን ይችላል፣ በኦርቶዶክስም ሊሆን ይችላል፣ በፕሮቴስታንቱም ሊሆን ይችላል፣ በካቶሊኩም ሊሆን ይችላል፣ በተለያየው ሊሆን ይችላል አይደል? እግዚአብሔርን አምናለሁ ብሎ ነገር ግን አስተማሪውን የሚመስል የደቀ መዝሙር ህይወት ከሌለው ህይወቱ የተለወጠ ሊሆን አይችልም። ስለዚህ እኔ ሳስበው አሁን ምናልባት ብዙ አማኞች ሊሆኑ ይችላሉ፣ በጣም ብዙ አማኞች፣ ቁጥራቸው በጣም ብዙ አማኞች ሊሆኑ ይችላሉ። ግን ደቀ መዛሙርት የትኞቹ ናቸው የሚለውን ስንመለከት እዛ ጋር እንግዲህ ልዩነት ሊኖር ይችላል። ደቀ መዝሙር ማለት ህይወቱን ልክ እሱን የሚመስል ህይወት የሚኖር ሰው ማለት ነው። እንዳልከው ደግሞ ይታወቃል እኮ ይሄ ምንም ይሄ አሁን ያልከኝ ነገር እኮ የሚታወቅ የሚባል የሚሆን ነገር ነው። ያው እንግዲህ ህይወታችን ለሌሎች በሌሎች መነጽር አይደለም የምንታየው፣ ሌሎች ስለኛ የሚሉት አይደለም የሚናገረው። ጌታ ኢየሱስ ክርስቶስ ራሱ እኮ ምን ብሎ ይጠይቋል መሰለኝ? ሰዎች ስለኔ ምን ይላሉ ብሎ ጠይቋል። አንዳንዶቹ ምን ማለት ነው የሰዎችን ኮሜንት ጌታ ኢየሱስ ክርስቶስ ስፍራ ሰጥቶታል ማለት ነው። ስለዚህ አንዳንዶቹ ምን ይለዋል? እንደዚህ ይለዋል፣ እንደዚህ ይለዋል፣ እንደዚህ ይለዋል ይያጋልና የሚባለው ነው እና ምንም ልንሸፍለው አንችልም። ስለዚህ የቱ ጋር ነው ያለው ብለን በእኔ አመለካከት ስንመለከት ምናልባት ብዙ አማኞች ሊኖሩ ይችላሉ፣ ግን ጥቂት ደቀ መዛሙርት ሊኖሩ ይችላሉ። ደቀ መዝሙርነት ደግሞ የህይወት መንገድ ነው እና እግዚአብሔር ይርዳል ለማለት ብዬ ነው። እና እዛ ጋር ይመስለኛል ልዩነቱ አይደል ነው። ጥያቄህን በትንሹ የነካው ይመስለኛል። እንግዲህ ይሄ የኔ አመለካከት ነው። ትክክል። እንደውም እንዲህ ስትናገር አንድ ቃል መጣለኝ፣ ገርነታችሁ ሁሉ በሰዎች ዘንድ ሁሉ ይተዋወቅ ይላል እና ትክክል ነው። ሰዎች ስለኛ ምን ይላሉ ነው። አንዳንድ ጊዜ እንደው በአገረኛው አባባል ጆሮ ለባለቤቱ ባዳ ነው ይባላል። የሀገር ሲተረትና ክርስትና ክርስቶስን መምሰል ነው። በሰዎች ዘንድ ሰዎች እኛን ሲያዩ አረማመዳችን፣ ውሏችን፣ አነጋገራችን፣ አስተሳሰባችን ይሄ ሁሉ ሰዎች ስለኛ ምን ይላሉ የሚለውን ነገር ማወቅና መጠየቅ ተገቢ ነው ብዬ አስባለሁ። እግዚአብሔር ይባርክ ፓስተር። ከዚህ ጋር ያያዥ አንድ ማነሳለ ጥያቄ ብዙ ጊዜ ለወንጌል ስርጭት ሲወጣ ወይም ኮንፈረንስ ሲዘጋጅ ተመሳሳይ ቦታዎችን ኮንፈረንስ የሚደረጉት የእግዚአብሔር ቃል ደግሞ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው፣ የመከሩ ጌታ ሰራተኞችን አብዝቶ እንዲልክ ለምኑት ይላል አይደል? ማቴዎስ ወንጌል ላይ ወንጌል ወዳደረሰበት ቦታ ላይ ወንጌል እንዲዳረስ ለምሳሌ ቲክቶክ ላይ መጣ። ህዝቡ ያለው እዚህ ነው። እዚህ ጋር መተው የእግዚአብሔርን ቃል ከጤነኛውም መድኃኒት ከሚያስፈልገውም ጋር አብረው የእግዚአብሔርን ቃል ችለው ታግሰው ማስተማር ሲገባቸው ኮንፈርት ዞናቸውን ብቻ የመምረጥ ነገር አለ እና ኮንፈረንስም ሲዘጋጅ እዚህ ጋር ላቁመና እኔ ቲክቶክ ላይ እንግዲህ አለኝ ቲክቶክ ላይ እንደዚህ ላይ ገብቼ እንደዚህ አክቲቭሊ ማለሳተፍበት ምክንያት አምሶ ቢዚ በእውነት በጣም ቢዚ ስለሆነ እውነት ነው። አገልግሎት ነኝ፣ በስራ ቢዚ ነኝ፣ በትምህርት ቢዚ ነኝ፣ ቤተሰብ አለኝ። እሱን ነው ያ ነው እንትን ያላለኝና
ቆይ ምንድነው እስቲ እንዴ በጣም እኮ በቃ አንዳንድ ቅድም ያልኩትም ኮሜንት ጠይቄህ ነበር አይደል እና ማለት አንተ ደግሞ ኮምፎርት ዞን ምናምን ስትል ሰማውና ኮንፈረንስ ይዘጋጅ አሁን ሳይ ኮንፈረንስ ይዘጋጅ ተመሳሳይ ቦታ ኢትዮጵያ ውስጥ ነው ለምሳሌ ኮንፈረንስ እሱ አለክ ግን አሁን ለምሳሌ ቲክቶክ ላይ ያለው ነገር ለምንድን ነው ሰዎች ይሄንን ያክል በጣም የተጸየፉበት ምክንያት አንደኛ ቲክቶክ ላይ መሰለ ቲክቶክ ጤነኛውም እብዱም ምሁሩም ያልተማረውም የሁሉም አይነት ሰው የምታይበት ነው ሁሉም እዚህ ነው ያለው ሁሉም እዚህ በቃ መንገድ ላይ ዩኒቨርሲቲ ለምሳሌ ዝም ብለህ ገብተህ እየዘመርክ እያለ ተሳዳቢ ይመጣል ኦኬ ካለ ዛሬ አይቶ ማክሶ ዝም ብሎ በኮሜንት ይጽፋል መረበሽ የለብህም ኦኬ ከደም እንኳን አነበብኩኝ አንተ ሌባ የሚል አነበብኩኝ በቃ አልኩ አንዳንድ ጊዜ ሰው የታቋሉ ምን አድርጌው ነው ምናምን ቢዚ ያደርጋልና በቃ ይሄ ማለት ትንሿ ዓለም ናት ኦኬ በቃ ምግብ ቤት ስትሄድ ሜኑ ይቀርብልሃል አይደል ቀይ ወጥ ክትፎ ስለዚህ መርጠህ ነው የምትበላው በቃ እዚህ ሁሉም አሉ እና ምንም ሊረብሽ እንትን ሊለ አይገባም ኮሜንቶች በተለይ ግን ምታቸውን መምረጥ ትችላለህ አሁን አንዳንድ ጊዜ ፎሎ የምታረጋቸውና አልጎሪዝሙ ምን ያደርጋል መሰለህ ለምሳሌ ናሽናል ጂኦግራፊ ብቻ ደጋግመህ የምታይ ከሆነ ሁሉ ጊዜ ቲክቶክ ላይ ትገባ ታይም ላይን ላይ ናሽናል ጂኦግራፊ ያመጣልሃል ስብከት የምትሰማ ከሆነ የስብከት ነገሮችን በብዛት ፊድ ያደርጋል ኦኬ ሳይንስና ቴክኖሎጂ ከፈለክ ሳይንስና ቴክኖሎጂ እና የሰውን እንትን ይሄ ቅድም አርቲፊሻል ኢንተለጀንስ ያርከው የሰውን አእምሮ ያጠናል ቴክኖሎጂ የደረስንበት ዘመን ነውና አይተህ ከሆነ ብዙ ጊዜ ፌስቡክ ላይ እንደዚህ አይነት ነገሮች የተለመዱ ነውና እውነት ነው ልክ ነህ ካንተ በላይ አንተን ያውቃል ማለት ነው በቃ ደጋግመህ ዩቲዩብ ላይ ራሱ ሲገባው ደጋግመህ ያየው ነገር ሁሉ ጊዜ ይመጣል ሁሉ ጊዜ እንደዛ ነውና ያን መምረጥ ትችላለህ የምታስገባቸውንም ሰዎች መምረጥ ትችላለህ ደግነቱ ለምሳሌ ሁሉንም ሰው አላስገባም እኔ እዚህ ገስት ላይ መርጬ ነው ማስገባቸው ምገባባቸውን ቤቶች መርጣለሁ ኮሜንቱ ግን እንደፈለገ ደስ ያለው ይባርካል ግማሹ ይሳደባል ግማሹ ይሸልማል ግማሹ ጸልይልኝ ይላል ግማሹ ተሸግር ያለው እርዱኝ ይላል ልዩ አይነት ሰው ነው ኦኬ እሺ ሶሪ አቋረጥኩ ለጥያቄ ችግር የለውም እየተዘጋጀ ስለሆነ ወደ ቲክቶክ ለመምጣት እንትን እንዳትል ብዬ ነው ጥያቄ ለምሳሌ ኮንፈረንስ ይዘጋጅ አዳዲስ ቦታዎች ብዙ ጊዜ ሳይሆን የተለመዱ ቦታዎች ነው ወንጌል ለምንድነው ስርጭቱ ማይሰፋው የሚሉ ወገኖች አሉና እንደዚህ አይነት ነገሮችን ታዝበሃል ለማለት ነው ታዝበሃል ምናልባት አይ ቲንክ በተወሰነ መልኩ ያው ይሄ ኢንተርቴን የማድረግ ባህል ሳናቀው ወደ ቤተክርስቲያን የገባ ይመስለኛል ምንድነው ኢንተርቴን ማድረግ ማለት ሰዎች ሊሰሙትና ሊወዱት የሚፈልጉትን ነገር ማቅረብ ማለት ነው ሰዎች የተለያየ አይነት ኢንትረስት አላቸው ስለዚህ ያንን ኢንትረስት ነው መስማት የሚፈልጉት እና ባይ ዘ ዌይ እንዲህ አይነት መጽሐፍ ቅዱስ ራሱ ይናገራል የመጨረሻው ዘመን አንዱ ምልክት ሰዎች በቃ የሚፈልጉትን ነገር እንዲሰሙ ይሆናል ያንን ብቻ ይፈልጋሉ ማለት ነውና ስለዚህ ምንድነው ኢንተርቴይኒንግ አይነት ካልቸር በተወሰነ መልኩ የገባ ይመስለኛል ስለዚህ ጀስት ከፐርፎርማንስ ወይም ደግሞ ከህዝብ ቁጥር ጋር የተያያዙ ነገሮች ላይ ፎከስ ማድረግ የሚለው ነገር አሲፍ እንደ ለመንፈሳዊ ስኬት የሆነ ስለመጣ ከዛ አንፃር ያው በዛ አንፃር ይመስለኛል እንግዲህ ያው ብዙዎቻችን እንዳልከው ወደ ሌለበት ከመሄድ ይልቅ ወደ ሞቀበት የሚለው ሐሳብ በጣም ብዙዎቻችንን ያው በጣም ኢንፍሉዌንስ ያደርገን ይመስለኛል እና ወንጌል ግን እንደሱ አይደለም ወንጌል ዋጋ የሚያስከፍል ነገር ነውና አይ ቲንክ እንዳልኩ ይሄ ኢንተርቴይኒንግ አይነት ኢንተርቴይን የማድረግ ሰዎችን ኢንተርቴይን የማድረግ
ካልቸር ውስጣችን ሲገባ ፎከስ የምናደርገው ከሰዎች ስሜት ጋር ነውና ያ ነገር ይመስለኛል እንግዲህ ብዙ ወደዛ እንድንሄድ ያልከው ግን ልክ ነው። ወንጌል ግን ዋጋ የሚያስከፍል ለሌለበት ቦታ እንድንሄድ ነው መጽሐፍ ቅዱስ የሚነግረን። ኦኬ ሌላኛው ማህበራዊ ሚዲያ ላይ እኔ አሁን ከፖለቲካውና ከማህበራዊ ጉዳዮች ጎን ለጎን የተለያዩ የእምነት ሰዎች ይመጡና አንድ ከኦርቶዶክስ አንድ ከፕሮቴስታንት አወያየን ይላሉ። የሆነ ርዕስ ይመርጡና በተመረጠ ርዕስ እንድታወያየን እንፈልጋለን ይሉኛል። እኔ አይና ብዙ ጊዜ አድማጭ ተመልካች ሊማርበት ይችላል ብዬ ካሰብኩኝ ቁጭ ብዬ አወያያቸዋለሁ። አንድ ከኦርቶዶክስ አንድ ከፕሮቴስታንት የተለያዩ እምነት ተቋማቶች በተቻለ መጠን በመከባበር ላይ ተመሰረተ ዲቤት ያደርጋሉና ይሄ ነገር እንዴት ታያለህ? የተለያዩ እምነት ከፕሮቴስታንት ከኦርቶዶክስ ከእስልምና ከተለያዩ እምነት ተቋማቶች መጥተው ስለ እምነታቸው ውይይት በሰላማዊ መንገድ ማድረጋቸው ማህበራዊ ሚዲያ ላይ ተገቢ ነው ብለህ ታስባለህ ወይስ እንዲህ ያለ ነገር መድረግ የለበትም ብለው ከሚያስቡ ሰዎች ማን? እንግዲህ እስካሁን ተሰብቻ አላውቅም። በአንተ ሚዲያ እንግዲህ እንደዚህ አይነት ነገር ይደረጋል፣ ኢትዮጵያ ላይ ይደረጋል። ይደረጋል ልክ እንዳደጉት ሀገራት በአንድ በተመረጠ ጉዳይ ላይ ነው ወይስ ጀስት ኢን ጀነራል? ለምሳሌ ኢየሱስ ክርስቶስ አብም ወልድም ሆሊ ስፒሪትም ነው የሚሉ አሉ። ሌሎች ደግሞ አይደለም የሚሉ አሉ። ነው የሚሉ እንዴት ነው የሚሉበትን መንገድ ያሳያሉ። አይደለም የሚሉም ደግሞ ከመጽሐፍ ቅዱስ ይከራከራሉ። በእመቤታችን ቅድስት ድንግል ማርያም ዙሪያ ላይ ታማልዳለች አታማልድም በሚሉት ጉዳዮች ላይ ርዕስ እየመረጡ እንዲህ አይነት ዲቤቶች መለመዳቸው ተገቢ ነው ብለህ ታስባለህ? ምንም ማለቴ አንዳንድ ነገሮች ያው አይ ቲንክ ምንድነው መነጋገራችን ዲስከስ ማድረጋችን ተገቢ ነው፣ ምንም ችግር የለውም። ግን የምፈራው ነገር ምንድነው እነዚህ ነገሮች በጣም የረጅም ዓመት የስነ መለኮት ጥናት ይጠይቃሉ። ዝም ብለን ትንሽ ቁንጭን ነገር ይዘን መተን የምናወራቸው ጉዳዮች አይደሉም እና ፍርሃቴ ምንድነው የኛ ሰው ሲናገር ምን ይላል? ምንድነው ትንሽ ዕውቀት ይገላል ይባላል አይደል? እና ስለዚህ ዕውቀታችን ወይም ደግሞ መረዳታችን ምን ያህል በዛ ጉዳይ ላይ ተዘጋጅተናል፣ ምን ያህል በዛ ጉዳይ ላይ አጥንተናል፣ ምን ያህል በዛ ጉዳይ ላይ ተዘጋጅተን ጊዜ ወስደን አካዳሚካሊ ቢሆን ማለት ነው እና በትምህርትም ደረጃ ቢሆን ምን ያህል ዝግጅት አድርገናል። ምክንያቱም ብዙዎችን ይዘን ነው ልንጠፋ የምንችለው፣ እንደገና ደግሞ ብዙዎችን ልናደን የምንችለው። ስለዚህ ምናልባት ከላይ የሆነ ነገር እንዳይሆን ያስፈራኛል። ሌላው ምንድነው እንግዲህ ያው የተለያየ አይነት እምነት ሊኖርን ይችላል እና ምን ቤተክርስቲያን ውስጥ የምናስተምረውና ቅድም እንዳልኩ ደቀ መዝሙር የምናረጋቸው ሰዎች የምናስተምረውና እነዛን ጌታ ኢየሱስ ክርስቶስን መስለው እንዲኖሩ የምናስተምረውና በአደባባይ የምንናገረው ነገር በተወሰነ መልኩ ጥንቃቄ በሁለቱ መካከል ጥንቃቄ ሊኖርበት ይገባል ብዬ አስባለሁ። ምንድነው አንዳንዴ በአደባባይ መነገር የሌለባቸው ነገሮች አደባባይ ላይ ሲነገሩ፣ በአደባባይ መነገር ያለባቸው ነገሮች ደግሞ አደባባይ ላይ ሳይነገሩ ሲቀሩ፣ እንደገና ደግሞ በቂ ዝግጅት የማድረጋችን ጉዳይ ያሳስበኛል። ትንሽ ነገር ይዘን ይሆን ወይ የምንነጋገረው? ምክንያቱም ብዙ መጽሐፍ፣ ብዙ የስነ መለኮት አዋቂዎች ብዙ የጻፉበትን ነገር እኛ ብዙ ያሉበትን ነገር እኛ በቃ
አንድ ጥግ ላይ ይዘን አንዷን ብቻ ይዘን ጀስት በቃ በ15 ደቂቃ ውስጥ ያንን ኤክስፕሌን ለማድረግ በአንድ ሰዓት ውስጥ ያንን ኤክስፕሌን ለማድረግ መሞከር። ምክንያቱም ስነ መለኮት በጣም ሰፊ ነው፣ በጣም ሰፊ ነው፣ በጣም ብዙ ዝግጅት ይጠይቃል እና ያ ያስፈራኛል እና ያው ዘመናችንም ደግሞ ያው ብዙ ነገር ይሄ ከላይ ሱፐርፊሻል የሆነ ነገር አይደል ያለው ዘመናችን ላይ እና አንደኛ በሌላውም ሳይድ ያለውን አመለካከት ለማየት ያንን ለመረዳት ያለን አንደርስታንዲንግ ምን ያህል ነው የሚለውን ነገር መረዳት ያስፈልጋል፣ ማየት ያስፈልጋል። እንደው ዝም ብለን እኛ ስለመሰለን ብቻ ሁሉ ሰው በአንድ ከረጢት ውስጥ መክተት የለበትም። ስለዚህ ምን ለማለት ብዬ ነው ሰፊ ዋይድ የሆነ እንትን የሚጠይቅ ነገር ነው። ምክንያቱም እንዳለ አጠቃላይ ስትመለከተው ሁሉ ነገር አሁን ፖላራይዝድ ነው። በጣም ጥግ ፈሬ ለቀቅ አይደል? ጥግና ጥግ ላይ የያዘ ነገር ወደዛ ነው ይሄን ያለው አይደል? ካሄዳችን እንደሱ ነው። ፖለቲካው እንደሱ ይሆነ ነው። በሃይማኖት አይደለም ግን በቂ ዝግጅት ሳይኖረን ከመናገር አለመናገር ይበልጣል የሚለውን ነገር ነው እኔ ብዙ አቴንሽን ሰጥቼ የምናገረው። ወይም በመንፈሳዊ በጣም በደንብ ነው ወይም በመንፈሳዊ ቋንቋ የቃል ሙላት ሳይኖራችሁ ለአደባባይ ላይ ውይይት ባትመጡ። ምክንያቱም አንዳንድ ጊዜ ከምታለሙት መታጠፉት ሊበልጥ ስለሚችል ያለንበት ዘመን 21ኛው ክፍለ ዘመን ስለሆነ እያንዳንዱ ነገር ሪከርድ ስለሚደረግ ጥንቃቄ የሚያስፈልገው ነገር ስለሆነ ነው። ኦቨርኦል ሐሳቡን ከዚህቻለሁ። አንድ ጥያቄ ላክልና ደግሞ አድማጭ ተመልካቾቻችንን በዝማሬ እንባርካቸዋለን። ከመዝሙር ጋር የተያዘ አንድ ጥያቄ ላንሳ እስኪ። ስንት ካሴቶች አሉ ፓስተር? እኔ እንግዲህ የራሴ ካሴቶች 6 ናቸው። አንደኛው ቁጥር ካሴቴ ከወጣ አሁን 33 ዓመት ሆኖታል። 34 ዓመት 34 ወይ 33 ቆይ ማሰብ አለብኝ በደንብ እና በኢትዮጵያ 80 በኢትዮጵያ አሁን እንግዲህ ስንት ነን? 2018 ነን አይደል? በኢትዮጵያ 2018 መስለኛ። አንደኛ ቁጥር ካሴት የወጣው በ1986 ነው። 86 34 ማለት ነው። 34 አካባቢ ነው። ከ2018 19 2018 1986 መቀነስ ነው። ቀሪው የካሴቱ እድሜ ነው። እሺ ሁለት ቁጥር ከዛ ወዲያ ወጣ። ከዛ 3 ቁጥር አሁን 6 ካሴቶች አሉ እና ሁለተኛው ቁጥር የለባርከው ጌታዬን የሚለው ነው። ሶስተኛ ቁጥር ወጥመዱ ተሰብሮ አመለጥኩኝ። አራተኛው ቁጥር ስለ ኢትዮጵያ የዘመርኩበት ነው። ኢትዮጵያ እጆችሽን የምትዘረጊበት የሚለው ነው። አምስተኛው ቁጥር እግዚአብሔር ትልቅ ነው የሚለው የዘመርኩበት ነው። ስድስተኛው ቁጥር ደግሞ ልቤ አንተን አመነ የመጨረሻው ማለት ነው። ከዛ ደግሞ ኮሌክሽኖች ብዙ ከተለያዩ ዘማሪዎች ጋር አብሬ ዘምሬያለሁ። አገለግልሃለሁ የሚለው ከተለያዩ ዘማሪዎች ጋር የዘመርኩት አለ። ሌሎች ደግሞ እንደዚህ ኮሌክሽኖች ምናምን ይወጣሉ እና ደግሞ ጀስት በሲንግል እንዲሁም ዘምራቸው አንዳንድ መዝሙሮች ደግሞ አሉ። ያው አሁን ከአገልግሎት ጋር ከመጋቢነቱም ጋር ተያይዞ እንደዚሁም ካለብኝ ኃላፊነት ጋር ተያይዞ ትንሽ ቢዚ ነኝ እና ብዙ እንዳልከው ሶሻል ሚዲያው ላይም አክቲቭ አይደለሁም። ዩቲዩብ ላይም ሌላውም ላይ እግዚአብሔር ጊዜ ሰጠኛል ብዬ ተስፋ አደርጋለሁ። በቅርቡ እንግዲህ እና ጊዜ ሰጥቼ በደንብ እዘምራለሁ። የዝማሬን ነገር ያነሳሁት ለምሳሌ በዓለም ያሉ ሙዚቀኞች ግጥምና ዜማ ከሰው ይቀበላሉ። ኦኬ የስነ ጽሁፍ ሰዎች አንደኛው ግጥም አንደኛው ዜማ ይስጣቸዋል።
በመንፈሳዊ ዓለም ላይ ያላችሁ ሰዎች ለምሳሌ አሁን አንተን እንደ ምሳሌ ብንወስድ ግጥምና ዜማ አንተ ነው የምትጽፈው ወይስ ከሰው ትወስዳለህ? ከሰው መውሰድ ደግሞ አንዳንዶች አይ ተገቢ አይደለም የሚሉ አሉ፣ አንዳንዶች ዋይ ኖት የሚሉ አሉና ግጥምና ዜማ ራስህ ነው የምትጽፈው? እኔ ግጥምና ዜማ ሙሉውን ራሴ ነኝ የምጽፈው። ግጥሙ ምን ነኝ የምጽፈው፣ ዜማውን ምን ነኝ የምጽፈው፣ ሁሉን ነገር እኔ ነኝ የማደርገው። እና አይ ቲንክ በቤተክርስቲያን ውስጥ በተለይ በዚህ በወንጌል አማኙ ያው መዝሙር እንግዲህ ያለው ባህል ያለው ካልቸር ምንድነው ያለው የተለመደው ነገር ምንድነው? ጌታ መዝሙር ሰጠኝ ነው የሚባለው። ጌታ መዝሙር ሰጠኝ ሰጠኝ ማለት ተቀበልኩ ማለት ነው። እሱ ነው ሰጪው ማለት ነው። እኔ እቀበላለሁ። ስለዚህ ከህይወቴ ጋር በተያያዘ ከኑሮዬ ጋር በተያያዘ እግዚአብሔር ለኔ መዝሙር ይሰጠኛል የሚለውን እምነት ነው እንግዲህ ያው ወንጌል አማኙ የሚያምነውና ስለዚህ ከዛም አንፃር ነው አሁን ያው መዝሙር ብዙ ጊዜ ራሳችን ጽፈን ራሳችን ነው የምንዘምረው። ግን ደግሞ እንደዚህ አንዳንድ ሰዎች ደግሞ ያው የመዘመር ስጦታ የሰጣቸው ሰዎች አሉ እና እንግዲህ ከውስጣችን ተጨምቆ የሚወጣው ነገር ሁልጊዜ ኃይል አለው። ምክንያቱም ጀስት ይሄ ፐርፎርም የማድረግ ነገር ሳይሆን ህይወታችን የማካፈል ጉዳይ ነው። በህይወታችን ውስጥ ሼር የምናደርገው ነው። እኛ ተጨምቀን የሚወጣ ነገር ነው። ስለዚህ ለሌሎችም ጋር ሄዶ ትርጉም የሚሰጠውና ሌሎችን ህይወት የሚሰራው ከኛ ውስጥ አልፎ ያንን ነገር ሌሎች ስንሰጥ ነው። ይሄ ትክክለኛ አካሄድ ነው እና ግን ደግሞ አንዳንዶች ደግሞ የግጥም ስጦታ ይኖራቸዋል፣ አንዳንዶች ደግሞ የመዘመር ስጦታ ይኖራቸዋል። ሁለቱ ተደጋግፈው ጥሩ መዝሙር መዘመር ቢችሉ ችግር አለ ወይ ለሚለው ችግር አላይበትም። ግን ግልጽ ማድረግ ጥሩ ነው ብዬ አስባለሁ። ለምሳሌ ግጥሙ ገሌ የገጠመው ብሎ ግልጥ ማድረግ ማለት ነው። ዜማውን ደግሞ ያዘመው ሰውዬ ይሄኛው ነው ብሎ መናገር በትክክል ቢሆን ያው ከስነ ምግባርም አንፃር ትክክል ነው እና እኔ ሁሉን ራሴ ነኝ የምጽፈው። በልጅነቴ ነው መዝሙር መጻፍ የጀመርኩት። የ17 ዓመት ልጅ ያለው ነው እኔ መዝሙር መጽፍ የነበረው እና ስለዚህ ያው ህይወት መዝሙር ለኔ ማለት ነው። ለኔ መዝሙር የህይወቴ ክፋይ ነው። ልክ እንደ ልጆቼ ማለት ነው። የህይወቴ ክፋይ ነው። ከውስጥ የሚወጣ ነገር ነው። ምናልባት ከህይወት ጋር ስፔሲፊካሊ ልዩ ገጠመኝ ወይ ልዩ ቁርኝት ያለው መዝሙር አለ? ያው እንዳልከው ሁሉ መዝሙሮች የሚሰጡት እግዚአብሔር ነው፣ ከእግዚአብሔር ነው የምትቀበለው። ግን እንደው በተለየ ሁኔታ ይሄ መዝሙር የምትለው አለ? ከባድ ነው ቴዲ። ያው ብዙ ጠየቃለሁ ብዙ ያው ስለዚህ ነገር የተለያዩ ሰዎች ጠይቁኛል። ያው እንዲህ ነው ብዬ ስፔሲፊክ የሚለው መዝሙር ለማለት ይከብደኛል። ያው የህይወቴ አካል ስለሆነ ማለት ነው። ከልጅ አበላልጦም ይላሉ። እና ትንሽ አስቸጋሪ ነው ግን ያው ለሁሉም ለኔ ትርጉም አለው። ኦኬ ይሄ ልጠይቅና ወደ ዝማሬው እንሄዳለን። 1978 ነው ወደ ጌታ ቤት ተይዛ ሄደች። ከዛ በፊት በዝማሬ የምታደምጣቸው ሰዎች ነበሩ? በስብከት ሳይሆን መዝሙራቸውን የምታደምጣቸው ወይም ካንተ በፊት የነበሩ ዘማሪዎች እነማን ናቸው? ከኔ በፊት እንግዲህ ያው ደረጀ ከበደ፣ ተስፋዬ ጋቢሶ፣ ታምራት ኃይሌ ከዛ ደግሞ ወረድ ስንል ደግሞ ጌታ ያውቃልና ብሩክታይት። እኔ ግን በጣም ኢንፍሉዌንስ ያደረገኝ አሁን በህይወት የለም ታደሰ ሸቴ የሚባል በጣም የሚወደድ ዘማሪ ነበር እና በጣም ነበር የምወደው በጣም አሁን ወደ ጌታ ሄደዋል፣ በህይወት የለም እና ታዴ በጣም የሚገርም ዘማሪ ነውና ይገርማል። የመጀመሪያ መዝሙር ስጀምር ራሱ ልክ የሱን ነበር የሚመስለው ድምጼ። ሃይስኩል እያለሁ እሱ ሃይስኩል ህብረቶች ምናምን እየሄደ ያገለግላል። በጊታር ነበር የሚዘምረው እና የሚገርምህ በቃ ልክ ታዴ ይዘምራል ከተባለ እኔ ሰፈሬ የቄራ ልጅ ነኝ። ነግሬሃለሁ፣ ቅድም አልጠየቅከኝም። የት ሰፈር ልጅ ነህ ብለህ አልጠየቅ። በጣም ይገርማል። ተቀይሜ ያለው ቴዲ የቄራ ሰፈር ልጅ ነህ? እሺ የቄራ ልጅ ነኝ እንግዲህ ከማለት ሁሉ የተለመደ ኢንተርቪው እንዳይሆን ብዬ ነው። የተወለድክ የታደግ ሳይሆን መጨረሻ ላይ ልጠይቅ።
እና ታዲ የሚዘምር ከሆነ ይገርማል። በቃ በእግሬ ሁሉ እስከ እንጦጦ ድረስ የሄድኩበት ጊዜ አለ። እና ታዲ በጣም ነበር የምወደው። በጣም ሳርጎኛል። አሁን በህይወት የለም። መዝሙሮቹን ሰምተህ እንደሆነ አላውቅም። እንደውም አንድ የሱ መዝሙር እንዘምር እንጂ ታዲ ደስ ይለኛል። አረ ደስ ይለኛል። Ebenezer እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዘር ያለፈን ምድር ጎዳና አሸበረቅን ምስጋናውን አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው አድርጎልናል። ባህሩንም ከፍሎ አሻግሮናል። የታዲ ዝማሬዎች በጣም የሚገርሙ ናቸው። ታደሰ እሸቴን የምታውቁ ሰዎች ካላችሁ ያው በቤት የለምና እና በጣም ኢንፍሉዌንስ አድርጎኛል። በጣም ነው የሱ መዝሙሮች ብዙ ዘምረው እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። በጫንቃዬ የነፍሴ ፈላጊ ባላንጣዬ እግዚአብሔር ከእግሬ ስር አስገዛልኝ እንድቀጠቅጥ አደረገ። ሰልፉ ቢነሳብኝ ልቤ አይፈራ። ጌታ ብርሃኔ ነው ለዘላለም። ሰልፉ ቢነሳብኝ ልቤ አይፈራ። ጌታ ብርሃኔ ነው ለዘላለም። እግዚአብሔር ብርሃኔና መድኃኒቴ ነው።
እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው ባርነት ቀንበር ያወጣኸኝ እስራቴን ፈትል የለቀቅኸኝ ምስጋናዬን እንካ የኔ ጌታ እንዳንተ አላየሁም የሚረታ የሕይወት ምንጭ ለተጠማ እንዲሁም በርሃን በጨለማ የሕይወት ምንጭ ለተጠማ እንዲሁም በርሃን በጨለማ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው ሃሌሉያ ዋው በጣም የሚገርምህ ከትላንት ወዲያ መኪና እየነዳሁኝ እንዳጋጣሚ አንዳንድ ጊዜ በጣም ቆየት ያሉ ዝማሬዎች ይመጡብኛልና ታይፕ አድርጌ ፈልጌ ይህን ዝማሬ ሳደምጠው ነበር እና ያለ መዝሙር ነው እያልኩኝ ዋው አሁን አንተ ስትዘምረው በጣም ነው የገረመኝ። አሜን ያቤን መስገን እንዴት ነው እንግዳችን የመምጣት ተስፋ አለው እንዴ ቴዲ እንዴት ነው ነገሩ? እንጠብቃለን ኮንፈረንስ ቪዲዮ እየሰራው ነው ብሏል ቴክስት አድርጎልኛል አሁን ትንሽ ጠብቁኝ ትንሽ አቆያቸዋለሁ ነው ያለው እስከዛ አንተ ምን ያህል ሰዓት ነው ያለ ከዚህ በኋላ ምን ያህል ደቂቃ ሰዓት ከዚህ በኋላ እንግዲህ አይ ቲንክ ብዙ ሰዓት ያለኝ አይመስለኝም ቴዲ አንድ 30 ደቂቃ ነገር ማለት በቃ 30 ደቂቃ በዛ ሰዓት ላንተም ከወጣ በኋላ መምጣት ይችላል ካልሆነም በሚከተለው እናደርጋለን ከሱ ጋር አንድ ጥያቄና በዝማሬዎች የቀሪውን ደቂቃ እናገባደዋለን ማለት ነው። ምናልባት በጣም ብዙ እግዚአብሔር ሰዎች እያየሁኝ ነው ገብተው ለመጠየቅ የሚፈልጉ ግን እናንተ ፓስተር ተስፈሽ ብዙ ሰዓት ስለሌለው ሌላ ተለዋጭ ቀጠሮን ይዘና አክብሮን እንደመጣ አክብረን እንሸኘዋለን። ይሄ መጀመሪያ ነው ክፍል 2 ይቀጥላል። ምን ይመስላል? እሺ መልካም እንዘምር። እሺ እግዚአብሔር ይመስገን ገናናውኛ ኢየሱስ ያው ከሰማያት ከዙፋኑ ወርዶ የዕዳውን ጽፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ በጨለማ ላሉት አዲስ ፀሐይ ወጣ ጎስቋላና ደሃ ምስኪን የሕማም ሰው ባየነውም ጊዜ ደምግባት የሌለው ፍቅር ኃይሉ ሆነች ድካሙ በረታ ማንንም ሳያግዘው ዲያብሎስም መታ መቼ ነው የጻፍከው? ይሄን ዓመተ ምህረቱን ነው አዎ ካስታወስኩ በጣም የሚገርም እስካሁን እኮ ፓወርፉል እንደሆነ የቀጠለ መዝሙር ነው። አዎ ዓመተ ምህረቱ እንግዲህ በ 1985 አካባቢ ማለት በኢትዮጵያ ዋው ከካሴቶች እኩል አካባቢ ማለት ነው። አዎ 86 Let's
ሞትና መውጊያውን የሰበረው የናዝሬቱ ኢየሱስ ብቻውን ጌታ ብቻውን አምላክ ሃሌሉያ ገናናው የኛ ኢየሱስ ብዙ ኃያላን ተነስተዋል ብዙ ነገስታት ተነስተዋል ብዙ ኃያላን ስማቸው በምድር ላይ ገኗል ከገናኖች ሁሉ በላይ ግን ገናናው ሞትና መውጊያውን የሰበረ በዙፋኑ ላይ ያለ ዋው እግዚአብሔር ይባርክ በጣም የሚገርም ጊዜ ነው ያሳለፍነው ዛሬ እንግዳችን የነበረው ከዚህ ቀደም እኔ ጋር እንግዳው ነው የመጣው ሁለት ጊዜ የመጣው ፓስተር ተከስተ ጌትነት ነው እንግዲህ የግል ጉዳይ ስለገጠመው ነው አንድ ቪዲዮ የሰራ ስቱዲዮ ውስጥ ስለሆነ ነው
ሰዓት እንዳጋጣሚ ያልበቃው በቻለበት ሰዓት እንደሚመጣ ነግሮኛል። በሚቀጥለውም ደግሞ ይሄ መጨረሻ አይደለም፣ በሚቀጥለውም የምንገናኝ ይሆናል። እንደው ከመውጣት በፊት የመጀመሪያው አክብረኸኝ እኔን ትንሹን ልጅ እዚህ ሶሻል ሚዲያ ላይ አምነህብኝ አድማጭ ተመልካቾችን እግዚአብሔርን ቃል ያለፍክበትን የህይወት ሂደት ለማስተማር እግዚአብሔርን ቃል ለማስተማር ልምድን ለማካፈል ስለመጣ ከልብ ነው የማመሰግነው። ዛሬ ስለጋበዝከኝ ጊዜ ስለሰጠኸኝ እኔም እግዚአብሔር ይባርክ ይህን እድል ስለሰጠኸኝ ብዙዎችን እንዳገኝ ብዙዎችን ወደዚህ ነገር ደግሞ እንድተዋወቅ እድሉን ስለከፈትክልኝ በጣም እግዚአብሔር ይባርክ አመሰግናለሁ። በዚህ ያላችሁ በእውነት እንጠቀማለን። ከዚህ ውስጥ የምንማረው ነገር አለ፣ የምንጠቀመው ነገር አለ ብላችሁ ውድ ጊዜያችሁን ሰውታችሁ እኔን ለመስማት ጊዜ ወሰዳችሁ ሁሉ በዚህ ያላችሁ ሁሉ በጣም እግዚአብሔር ይስጥልኝ። ቴንኪው በጣም ነው የማመሰግናችሁ። ጊዜ ውድ ነገር ነው፣ ግን እኔን አምናችሁ እዚህ ቦታ ላይ ከኔ ለመስማት ጊዜ ወስዳችሁ ስለተቀመጣችሁ በጣም ነው የማመሰግናችሁ። እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። ሁላችሁንም በጣም ወዳችኋለሁ። ቴንኪው ሶ ማች። እንግዲህ እግዚአብሔር በረዳይ መጠን እዚህ ቦታ ላይ ያው እንግዲህ ቶሎ እየመጣው ድምጼን ለማሰማት ሞክራለሁ። እንዳልከኝ ሁሉ ነገር እዚህ ነው ያለው። ያው እየለመድኩት ነው። ስድቡንም ምናምን አንድ ሁለት ጊዜ ቀምሻለሁ፣ 3-4 ቀምሻለሁ እስካሁን። አንድ ሲስተም ሶሻል ሚዲያ ላይ ቲክቶክ ላይ ስትመጣ እንዳልኩ ሁሉም የዓለም ህዝብ እዚህ ነው ያለው። በቃ መሬት ላይ የምታገኘው ሁሉ እዚህ ነው ያለው። ሳምፕል ተወስዶ የመጣ ሁሉ ነው ይመስልህ። የሚባርክህ አለ፣ የሚራገም አለ፣ ገንዘብ የሚጠይቅ አለ፣ ተጨንቅ ያለው ጸልይልኝ የሚል አለ። ልዩ ሰው ነው ያለው። አይታቸው በፍጹም የመጀመሪያው ነገር ብለ ኮሜንት ለመልካም ኮሜንቶች ካልሆነ በስተቀር ቲክቶክ ላይ መልስ አይሰጥም። ኦኬ አንዱ ተከሻን የምታጠነክርበት እሱ ነው። አያ ኦኬ ኔጌቲቭ ነገሮች ሲመጡ ኔጌቲቭ ነገር አለ፣ ኮንትሮል ያደርጋሉ ኮሜንቱን። እነሱ ረባሾችን ሚዩት ያደርጋሉ። ግን አብዛኛው 95-98% እግዚአብሔር ያክብርልኝ እዚህ ቤት ያላችሁ በሙሉ ፍቅርና መልካም ኮሜንቶች ነው ያየሁትና ግን ነገ ከነገ ወዲያ ስትመጣ እንዲያሉ ነገሮች ቢገጥሙ ምንም እንትን እንዳትል። ሌላው እዚህ ውስጥ ያላችሁ 4000 ሰዎች እባካችሁ ሁላችሁም አንዳችሁም ሳትቀሩ የተስፈሽን ስም እየነካችሁ ፎሎ አድርጉት። ነገ ላይ በሚገባ ሰዓት በቤቱ ዝማሬዎችን ትምህርቱን እንድትከታተሉ ሌሎች መረጃዎችም ካሉ በዛ በኩል እንድታገኙ። ላይቭ ስትገባ አስቀድመህ ነው የምትናገረው ማለት ነው ወይስ እንዴት ነው? እንዴት ያውቃሉ ሰዎች አስቀድመው? እኔ ቴሌግራም ቻናል አለኝ። እኔ ስመጣ አስቀድሜ ነግሬያቸው በቴሌግራም አጀንዳ ጽፌ ነው የምመጣው። ተወያዮቼ አብዛኞቹ ያውቃሉ ባህሪን። ቴሌግራሜ ላይ ሄደው አንብበው የዕለቱን አጀንዳ ሰምተው አንብበው ይመጣሉ ተዘጋጅተው። እንደዛ ነው የማደርገው። አብዛኛው ሰው እንዳገኘው ሰዓት ነው። እኔ ያው ትንሽ ጠንከር ያለ ውይይት ስለማደርግ ነው ብዙ ጊዜ እንዲዘጋጁ ላይቭ ምገባበትን ሰዓት ምነግራቸው። አንተም ስትገባ ላይቭ የምትገኝበትን ሰዓት ወይ በፌስቡክ ወይም ደግሞ ሼር ማድረግ ትችላለህ፣ ወይ በቴሌግራም ሼር ማድረግ ያለበትን እንዲያውቁ ማለት ነው። ቀላል ነው። ይሄ ነው እንግዲህ ህዝቡ ያለው እዚህ ከሆነ ህዝቡ ያለበት ነው መገኘት። እግዚአብሔር ይመስገን። እውነት ነው። ልክ ነህ። በጣም ቴንኪው ይሄንን እድል ስለከፈትክልኝ እግዚአብሔር ይባርክ። በጣም ቴንኪው። ደግሞ ከስር ኮሜንቶችንም ያለው እኔ የኦርቶዶክስ እምነት ተከታይ ነኝ፣ ግን መዝሙርን እሰማለሁ፣ ባረካለሁ፣ እግዚአብሔር ሲመሰገን ደስ ይለኛል የሚሉ ኮሜንቶችን አይቻለሁ። እግዚአብሔር ይባርካችሁ። የኦርቶዶክስ እምነት ተከታዮች ወገኖቼ በዚህ ያላችሁ ጌታ ይባርካችሁ። በጣም እውነት እኔን አምናችሁ ወንድሜን አምናችሁ ጊዜያችሁን ሰጣችሁ ስለሰማችሁ በጣም እንወዳችኋለን፣ በጣም እናከብራችኋለን። ካለኝ የጊዜ እጥረት አንፃር ያው ልለያችሁ ተገድጃለሁ። በሚቀጥለው ግን ያው በሰፊው እገኛለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ቴዲዬ እግዚአብሔር አክብርልኝ። ፓስተር ተባረክልኝ። ቴንክ ዩ ሶ ማች። እኔ ያስወጣሃለሁ፣ ችግር የለውም። እዚህ ጋር
አንተ መውጣት ትችላለህ እኔ እንዲቀልህ እንዲላርግ ላስወጣ 1 2 3